ተቀይርብካለሁ ብዬ ጠየቅኩት። ማለት እኔ በራሴ ላይ ድሮ እንደዚህ አይደለሁም ወይ ደግሞ ርቀት ላይ ስለሆነ ነው ይሄ ስሜት የተፈጠረብኝ። ትዳር ነው ቃል አይደለም። ኦኬ በዚህ እድሜ ትዳር መያዝ አልነበረብኝም። ምን ሳልረዳ ገብቼበት ነው። ግን አንዴ ከገባሁበት በኋላ ማስተካከል አለብኝ እንጂ በዚህ ከቀጠለ ጥሩ አይመጣም። በጣም ታጋሽ ነው፣ ምስኪን ነው። በቃ የሚሰድበው ስድብ በተለይ በቃ እኔ በሱ ቦታ ሆኜ ሊሰማኝ ጀመረ። አሁን ላይ በጣም ነው የሚሰድበው ማለት በቃ የሆነ ነገር እንኳን ሳይለኝ ምክንያት ፈልጋለሁ ከሱ ጋር ለመጣላት። ስጣላ ደግሞ በዛው ነው ብሎክ ማድረገው ምናምን። ኦኬ አንዴ ይቅርታሽ አታስወጣኝ ፕሊዝ። ማዳም ነች። እሺ እኔ ነኝ ችግር ፈጣሪው ነው ባይነች። ጥሩ ነው እንደዚህ አይነት ሰዎች ስትመጡ ብዙ ጊዜ ችግር ፈጣሪው የሆነ ሰው ነው እከሌ ነው እሱ ነው እሷ ናት ነው የሚል የሚበዛው። እኔ ነኝ ችግር ፈጣሪው ብሎ የሚመጣ ሰው ነው። لا بروح الحين. اوكي እና አሌክስ አንዴ አስጨረሰኝ። የምር ውሻት አይደለም ማለት በቃ ያሉበትን ስሜት ራሴ ልረዳው ስላልቻልኩ ነው። እና ማለት ነው በጣም ሪስፔክት አላረገውም፣ እሰድበዋለሁ። ወንድ ልጅ ነው አይደለ? እና ላከብረው ፈልጋለሁ። በጣም ነው የምወደው። በቃ አታ አሁን ይሄ እንትን ማለት ረብሻ ምናምን የተነሳበት ማለት ነው። አሁን ረብሻ ምናምን አለበት እኔ ያለሁበት ሀገር። አታ ቤተሰብ እንኳን በዚህ ሁኔታ እናንተ ያላችሁበት ሀገር እንዴት ነው? አሁን ያለሽበት አንድ ያለኝ ሰው የለም። በቃ እንደ እናት እንደ አባት አንድ ደቂቃ እንኳን ከኦንላይን ቢወጣ ዳይሬክት ማለት ነው የሚደውለው እሱ ነው። ራሴን አመመኝ ብዬ ማታ አይተኛም። ጠዋት ወደው ደውሎ ተሻለች ካላለኝ ወደ ወይ ጠዋት ከኦንላይን ከወጣ ምን ሆነሽ ነው ብሎ ዳይሬክት ካርድ ሞልቶ ይደውላል። ብቻ እኔ ደግሞ ልረዳው አልቻልኩም። እንደዛ ሆኖ ሳያጠፋ ይቅርታ ይጠይቃል። በቃ ማለት በዛብኝ ይሄ ነገር። ምንም ሳላጠፋ እንደዚህ ነጫነጭና ዘጋል። በቃ የኔ መልስ ደግሞ ምንድነው ስንጣላ በቃ ካንተ ጋር መኖር አልፈልግም ነው የምለው። በቃ ዳይሬክት ማለት ነው። ከዛን ምንም ነገር ሳያጠፋ ይቅርታ ይለኛል። እሺ ይሄ ነገር ኦኬ የምር በጣም ጥፋት እያጠፋው ነው። ራሴን አሁን እንትን አልኩኝ። በጣም እሰድበዋለሁ። ሪስፔክት አሁን ጓደኞቹ ራሱ ማለት ነው ያማቻችን እንዴት ነሽ ያነሽ ባልሽ ደህና ነው ምናምን ስለኝ ማለት ነው አላቅም ማለት በእነሱ ፊት እንኳን ማለት በስልክ ነው ከነሱ ጋር አይደለ እንደዚህ እንዴት ነሽ ከባልሽ ጋር ደህና ናችሁ ምናምን ስለኝ ማለት ነው አላቅም ስለሱ አላቅም ነው የምለው። በቃ ስለሱ ራሱ አው ደህና ነን እንደዚህ ምናምን ብዬ አልመልስላቸውም። ኦኬ ልታዝቡኝ ይችላሉ እነሱ ራሱ። እና በጣም ግራ ገባኝ ማለት ስንት ነበር እኔ እድሜ መጀመሪያ ነው የተናገርኩት። ያው አረጀው እኮ እየረሳው ተቸገርኩ። ስንት ነበር? 20 ግን እኮ ማለት ይሄን ነገር ማስተካከል ፈልጋለሁ። አሁን አንተ የኔ ውድ እንደዚህ ባሎቻችሁን ጀግና ነኝ ምናምን በፍጹም ማለት እንደው እሱ ራሱ ስለኝ እናደዳለሁ። ምን እንደሆነ አላውቅም። በቃ የሆነ ሲያሞግሰኝ አልወድም። አሁን ወንዶች ወይ ሴቶች ብዙ ሴቶች እዚህ መዛማቸው ማለት ነው በቃ አይደውልልኝም ይላሉ አይደለ? እኔ ደግሞ ባይደውልልኝ ባይነኝ በቃ 24 ሰዓት በቃ ታይም ባለው ሰዓት ይደውልልኛል። ከኔ ጋር ማውራት ይፈልጋል። እና ደግሞ ያው ባሌ ነው መብት አለው። እንደ ፍቅረኛ አይደለንም ከሆነ በኋላ በህጋዊ ማለት እና እኔ ሪስፔክት ማድረግ አልቻልኩም። እሱን እንደው አልወድም። እኔ ሰው እንደዚህ የኔ ምናምን በቃ ማልወዱ የማይመቸኝ ነገር ይሄ ነው። እሱ ደግሞ ይፈልጋል በቃ የሆነ ለኔ ልዩ ነክ ምናምን በቃ አለ አይደለ እንደዛ አይነት ይፈልጋል ከኔ። ግን ደግሞ የምር በጣም ነው የማፈቅረው። ወይ ደግሞ ከዚህ በፊት አብረን ስለነበረን በአካል አሁን ላይ ስለተራራቀን ነው ያ ፍቅር ወደ ያው ርቀት ስላለ ማለት ነው ስሜት ግራ ይገባል አይደል? አንዳንዴ አንድ ሰው የምትናፍቀው ወይ ማግኘት ስለማትችል ያን ሰው ወይ ማቀፍ ፈልገህ ስለማትችል
ያው የሚገድብ ነገር አለ ርቀት ላይ ስላለን ለዛ ነው እንደዚህ የምነጫነጨው። እና ደግሞ አስከፍቼ ተነሴ ደግሞ በጣም ወዲ ይከፋኛል። ወይ አስቀየምኩት እንዴ እላለሁ መልሼ። እኔ አስቀይሜ ራሱ ደግሜ አልደውልም፣ የምደውለው እሱ ነው፣ ይቅርታ የምጠይቀው እሱ ነው። እኔ አንድ ቀን የምሬን ነው የምልህ ይቅርታ ጠይቄ አላውቅም። ባጠፋሁት እንኳን ይቅርታ ጠይቄ አላውቅም። እና ባጠፋሁት ነገር ኦኬ ይቅርታ መጠየቅ ፈልጋለሁ፣ አላፍትና እንዲሰማኝ ፈልጋለሁ። እና በጣም ተወዛግቤያለሁ። ሚዩት አድርጊ እስኪ። እሺ እንግዲህ ቀስ በል እንግዲህ እኔ ራሴን ነው የሰጠሁት። እሺ ህፃን ልጅ ነሽ ጋይስ። ያው እንደ ልጅነቷ ዝቅ ብሎ ማውራት ያስፈልጋል። 20 ዓመቷ ነው። በዚህ እድሜሽ ትዳር መያዝሽ ትክክል አለመሆኑን የሚያሳየው ምንድነው? አሁን አየሽ እንዴት እንደምትይው ግራ ገባሽ። አሁን በ20 ዓመት ወንድም ይሁን ሴት ትዳር ውስጥ ግባ ብሎ ትዳር ውስጥ ማስገባት ወይም ያ ሰው ትዳር ውስጥ ገባ ማለት ለአንድ ህፃን ልጅ ወይ ለ10 ዓመት ልጅ ይሄን መኪና እስቲ እዚህ ቦታ ፓርክ አድርግ ምናምን ብሎ መሪ እንደማስጨበጥ ምንም አይዲያው ለሌለው ልጅ ማለት ህፃን ልጅ ምን የሚያደርገው ይመስልሻል? እንዴት እንደሚነዳው አያውቅም። የቱ ጋር ቁልፍ እንደሚነሳ፣ የቱ ጋር ነዳጅ እንዳለ፣ የቱ ጋር ፍሬን እንደሚያዝ፣ መኪናው እንዴት እንደሚሽከረከር፣ መሪ እንዴት እንደሚያዝ አያውቅም። መሪውን እንኳን እንዴት መቆጣጠር እንደሚችል አያውቅም። ስለዚህ መኪናውን አስነስተሽ እንኳን ብትሄጂው ወስዶ ያላትመዋል፣ እንዴት እንደሚነዳ ያውቅ። ያንቺ ህይወት እንደዛ ነው። ምንም አይነት አይዲያው ሳይኖርሽ ገና ልጅ ነሽ። ገብቶሻል? እድሜ የሚባል ነገር አለ። በእድሜ ከሆነ ሰው የሚበስለው ትከሻው ሰፊ መሆለው ምራቅ ዋጥ ያደረገ ይባላል እኮ። ስለዚህ አንቺ ትዳር ውስጥ ገባሽና እንዴት ባልሽን ማክበር እንዳለብሽ፣ እንዴት ወንድ ልጅን ሪስፔክት ማድረግ እንዳለብሽ አልገባሽ። ስለዚህ ደህና ዋልሽ ሲልሽ ምን አገባ? እሱ ከአንቺ የተሻለ ወይ እይታ ስላለን ይችላል እስካሁን ያ አብሮሽ ያለው ወይ ልጅነትሽን ተረድቶት ሊሆን ይችላል እንጂ በትዳር ውስጥ ወንድ ልጅ ፍቅር አይደለም የሚፈልገው። ወንድ ልጅ መፈቀር አይፈልግም። በጋይስ ባይዞ በዚህ አጋጣሚ መፈቀር አይፈልግም። መከበር ነው፣ ክብር ነው፣ ከምንም ነገር በላይ ሪስፔክት። ገብቶሻል? ስለዚህ ያለ እድሜሽ ገብተሽ ለዛ ነው እንዴት አድርገሽ መቆጣጠር እንዳለብሽ ግራ የገባሽ። ስለዚህ ይህንን ነገር እንዴት ነው የምናስተካክለው? ወይም መፍትሄው ምንድን ነው? መሄድ ነው። ምክንያቱም በርቀት ንጭንጩ ነው፣ ፍቅሩ ነው የሚያነጫንጫችሁ። ሰው ሲራራቅ ናፍቆትም ያነጫንጫል። ተገናኙ፣ ሂጂና አብራችሁ አንድ ላይ ስትሆኑ ይስተካከላል። ከዛ ውጪ በርቀት ሆናችሁ እንደዚህ መጓተት፣ መላላጥ፣ መጃጃል አያስፈልግም። በዚሁ ነው የሚቀጥለው። ግን በተቻለሽ መጠን እኔ እዚህ እስካለች ድረስ አክብሪ። እመኝ፣ ይህ ለቀልድ ምናምን የምትይው ነገር ይቅር። ልጅነት ሁሌ የለ። ተረጋጊ፣ ትምህርቱ ሰጂ፣ ከትናንቱ ዛሬ ተሻሻይ። አሁን ስታወሪኝ እየሳቅሽ ነው የሚያወራሽን እኔ ተረዳሁሽ። ስለማውቀው ነው ሼባ ስለሆንኩኝ በ20 ዓመት ሰው እንዴት ሪያክት ሊያደርግ እንደሚችል እረዳዋለሁ። ሌላው ሰው ወይ ባልሽ አሁን ያንን አንደርስታንድ ላደርግ ምንድነው አልበዛም እንዴ ንቀትሽ ምናምን እንዲልሽ ይችላል። ሁሉም ሰው በአንድ ነገር አንደርስታንድ እንዲያደርገኝ ብለሽ ማሰብ የለብሽ። ስለዚህ አስቢበት። እዚህ ነገር ላይ ሄደሽ በጋራ ኑሩ። አለበለዚያ ዝም ብሎ ውሃ ቅዳ ውሃ መልስ። ተግባባ? መልስ አትስጪ ከዛሬ ጀምሮ ለባልሽ። እሺ እሺ አሌክስ። እሺ ሌላ ነገር ማለት ከትዳር ውጭ አንድ ነገር ላማክረክ በዚህ አጋጣሚ። ሌላም ነገር አለ? አዎ። እሺ ማለት በዚህ ዙሪያ አይደለም። ያ ስቅ የሳኩ ያ ሳውራ ነበረው ማለት ድንጋጤ ነው እንጂ ማለት ነው የሚያስቅ ነገር አይደለም። እሺ ንገር፣ ችግር የለም። እኔ ተረድቼሻለሁ። ልጅነት ነው። አይ ነው ችግር የለም። ንገር። እሺ እኔ አንድ እህት አለችኝ እና ማለት ነው። አንድ ምን እህት አለችኝ? እሺ ታላቂ ናት እና በቃ እንደ እህት እሷን ላይ ምንድን ናት? እህት አንድ እህት ከታላቂ ናት። አንዴ ኤርፎኑን ታዩ። እሺ እኔ ናት ኤርፎን የለኝም። ኤርፎን የለም እኮ። እሺ
ጮክ ብለሽ ያው መዳም ስላለች ብዬ ነው። እሺ እና አንድ እህት አለችኝ፣ በአባትም በእናትም አንድ ነን። ከዛ እና ቤተሰብ ተለያዩ እነሱ ማለት ነው። እና እኛ ያደግነው አያታችን ጋር ነው። ማዘር በልጅነት አረብ ሀገር ሄደች። አላረዝመውም፣ ሌላ ፖይንት ሳይሆን ከእሷ ጋር ያለኝን ችግር ብቻ ልናገር ብዬ ነው። እና ማለት ነው እሷ አረብ ሀገር መጣች። አረብ ሀገር መታ ፋዘር ነው ያሳደገን። ያው ማዘር አረብ ሀገር ስላለች ከእሷ ጋር ተለያይተዋሉ። ቆይ ግን እንትኑን ብትነግሪኝ ጉዳዩ እኮ ፖይንቱ ልነግርህ ነው። እና ማለት ነው ያው አንግባባም፣ እንደ መንታ እንደሚባል ነገር ከሲስተር ጋር ከድሮ ጀምሮ አትወደኝም፣ እንደ ታናሽነት ምናምን በቃ ሳንስማማ ምናምን አረብ ሀገር ሄደች፣ ቤይሩት ማለት ነው። ቤይሩት ሂዳ 2 ዓመት ሰራች። ፍቅረኛ ነበራት እና 2 ዓመት የሰራችው ኦኬ። የኔ እናት የራሷን እንትን አረብ ሀገር ስላለች የራሷን ነገር ሰርታለች እና አባታችን በጣም በኢኮኖሚም ማለት ቀን ስራ ሰርቶ የሚተዳደር ነው እና እዚህ ጋር መታ ለፍቅረኛዋ ባጃጅ ምናምን ገዛች። በቃ ለአባቴ በጣም ለኛ ብሎ ብዙ ነገር አሳልፈዋል። ምንም ነገር ባታረግ ራሱ ሰላምታ ማለት እንደ በአመት በዓል ራሱ ሰላምታ ብለው አታውቅም። እና ማለት ነው 2 ዓመት ሰርታ ባጃጅ ገዛችለት ለልጁ ማለት ነው። አብሮ ነበሩ፣ ምንም አልነበረውም ያው እስከማውቀው ድረስ አብሮ ስለነበሩ እዛ ሂዳ ደግሞ ለኛ ምንም አላከችም። በቃ ደውላ እንኳን በወር በ2 ወር እንደዚህ ሰላምታ ብቻ ነው። እና ብር ቤት እንደምታስገባ የምታስወጣ አናውቅም። እና 2 ዓመት ሰርታ ባዶ እጇን መታ ገባች። እና ገባችና በጣም ከውስጤ ሊጠፋ ያልቻለው ፖይንቱን ብቻ ልናገር፣ እኔ ሌላው ይቅርና ከውስጤ ሊወጣ ያልቻለው ከቤይሩት መታ አባቴ እንግዲህ ያን 2 ዓመት ሰርታ አንድ ቀን እንኳን ብር አይደለም ደውላ አታውቅም። እኔ ነው የምጠይቀው እህትሽ ደህና ናት ብሎ እና ማለት ነው አንዳንዴ ጥሩ ለሆነልኝ ለባዳም ትሆናለህ ይባላል። እና በጣም ቸግሮት እኛ ቤት መጥቶ በቃ የሆነ ስራ በትምህርት በጣም የመንግስት ሰራተኛ ነውና በትምህርት ነው ስራ ያለው። ግን ስራው ደግሞ ደሞዙ እንትን ስላልሆነ በግል ስራ ማለት ነው ጀምር ብሎ የሆነ ስራ አግኝቶ 7000 ብር ነው 7000 ብር ፈለገ። እና እኔ ተማሪ ነኝ፣ እሷ ደግሞ ገና ከአረብ ሀገር መታ አዲስ ናት። እና እኛ ቤት መጣና እንደዚህ ወደ ጅማ አካባቢ የሆነ ሰው የግል ስራ አገኘልኝና